ዘመድኩን በቀለ ስለ እስልምና ተናዶ እንደዚህ አለ። ዛሬ ያለችው ኢትዮጵያ የእስላም ሀገር መስላለች። እስቲ ተመልከቱ የዜና ማሰራጫ የፈጢር አንተ ተደረገ። ኢቢሲ ለሰራተኞቹ የአፍጢር ፕሮግራም አዘጋጀ። የአዋሽ ባንክ ለአፍጢር እንትና አደረገ። የኢትዮጵያ ንግድ ባንክ ተራረገ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የአቡኪ ኤችዲ ዩቲዩብ ቻናል ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። የዛሬ ቪዲዮአችን ደግሞ የሚሆነው እስላማዊ ቪዲዮዎች ላይ ሪአክት እናደርጋለን። ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደውሏን ኦን ያርጉ። ወደ ቪዲዮ ዘመድኩን በቀለ ስለ እስልምና ተናዶ እንደዚህ አለ። ዛሬ ያለችው ኢትዮጵያ የእስላም ሀገር መስላለች። እስቲ ተመልከቱ የዜና ማሰራጫ የፈጢር አንተ ተደረገ። ኢቢሲ ለሰራተኞቹ የአፍጢር ፕሮግራም አዘጋጀ። የአዋሽ ባንክ ለአፍጢር እንትና አደረገ። የኢትዮጵያ ንግድ ባንክ ተራረገ። አየር መንገዱ የኢፍጣር ፕሮግራም አዘጋጀ። የእንትና ክልል ኢፍጣር አዘጋጀ። እኛ እኮ መሬት ሁሉ መስጂዳችን ዓለም ሁሉ ቤታችን ይሆን ምርጥ ሙስሊሞች እኮ ነን። በኢትዮጵያ ብቻ ተናደድ ዓለም ሙሉ የሙስሊሞች ነው። ምንም ማድረግ አትችልም። በፈለግንበት ቦታ መስገድ እንችላለን። የትኛውም ቦታ መስጂዳችን ነው። እንደዚህም በፈለግንበት ቦታ ደግሞ መኖር እንችላለን። ይሄን ሁሉ እንግዲህ የነብዩ ሰለላሁ ዐለይሂ ወሰለም ኡመት በመሆናችን የተሰጠ ኒዕማ ነው። ምንም ማድረግ አትችልም። 3.9 ሚሊዮን ብር ከሰርኩኝ። የሰውዳ ከሰርኩ ሳይሆን የሰውዳ ገባ። ስለዚህ ራስሽን ለማጥፋት የወሰንሽው ይሄንን ሁሉ እዳ በቃ ቢያንስ መክፈል ስለማልችል ከዚህ ዓለም ዘወር ብል በሚል ውሳኔ ነው። ኤቭሪቲንግ ያለህን ነገር እንዴት ነው ስታጣ ሁሉ ነገር እያለህ በአንዴ ሁሉም ነገር አመድ ሲሆንብህ የምታረገው ነገር አታውቅም። ከዛ ምን ወሰንሽ? ራሴን ላጠፋ ነው የሞከርኩት። ሰውን ያዳነሽ ወይስ ራስሽን በራስሽ ነው? ያው አልሰራም፣ መድኃኒቱ ከአንድም ሁለቴ አልሰራም። ከዛ ያው ጨጓራዬን አሁን በጣም ያመኛል። በዛ ምክንያት ግን አልহামዱሊላህ። ከዛ በኋላ ግን እኔ አባቴ በህይወት የለም ለምሳሌ እና ከአባት ከናቴም አላደኩኝም። እኔ ብዙ ሰዎች ጋር ያደኩት የተለያየ አጎታ ክስት ምናምን ጋር ያደኩትና እኔ አሁን አባቴ ምለው ሰው አለኝ እና ላይክ ኤቭሪዋን አሁን አባቴ እያልኩኝ ሰዋራ ላይክ ትክክለኛው አባቴ እንደሞተ ረስተውታል። ላይክ አሁን አጎቴ ምለው ሰው አባቴ ምለው ሰው እኔ በራሴ ሙሉ በሙሉ ተስፋ ቆርጬ እሱ ግን 100% ይተማመንብኝ ነበር እንደምችል እንደማልፈው ምናምን ነገር ጠንካራ እንደሆንኩኝ። እንደገናም ደግሞ ሰሙዬም ያጎቴ ባለቤት እናቴ ነው ማለት እሷም እንደዛው ታልፊዋለሽ፣ ጎበዝ ነሽ አንቺ፣ የሃሽም ልጅ ነሽ እኮ ጠንካራ ነሽ፣ ታልፊዋለሽ እያሉኝ እነሱ ናቸው ሞር ሞቲቬት ያደረጉኝ ወደ ራሴ እንድመለስ ስራ መስራት እንዳለብኝ። ማለት እኔ ለሁሉም ነገር ላይፌ ላይ ለገጠመኝ ነገር በሙሉ ሰዎች ነበር ጥፋተኛ ማደርገው። ይሄ እንደዚህ ልጅነቴ እንደዚህ ስለሆነ እናት አባቴ ስለተፋቱ እንደዚህ እድለኛ ስላሉ ኤቭሪዋን ብሌም አደርግ ነበር። ጥፋተኛ ሰውን ስታደርግ መፍትሄ አታመጣም። አሁን እኔ ልጅነቴን መቀየር አልችልም፣ ያለፈውን ግን ፊቸሪ መቀየር እችላለሁ ከአላህ ጋር እና አሁን ሞር ፎከስ ማድረግ ጀመርኩ። ምን ማድረግ አለብኝ፣ ምን ማድረግ የለብኝም ምናምን የሚለውን ነገር። ከዛ ስራ መስራት አለብኝ፣ ብር መክፈል አለብኝ ምናምን። አሁን ማመስገን ኢቭን የምፈልገው ያበደሩኝ ሰዎች፣ የታገሱኝ እስካሁን እስከ ከፍላቸው ድረስ የታገሱኝ ሰዎች በጣም አመሰግናለሁ። ማለት በዛ ሰዓት በዛ እድሜ አምኖኝ ብር ትዳር ህይወት እንዲኖርሽ ነው የምትመኘው? ያው ትዳር የሚሰጠው አላህ ነው፣ ግን ያው ሰላማዊ የሆነ ትዳር ቢሰጠኝ ማለት ልጆቼን አልኩኝ ቀድሜ። ጥሩ ነው ጥሩ ልምን ያርግልሻል። ያንዳፍሽ ሰው እዚህ ውስጥ ልጆቼን ስትይ ያጨበጨበን አይደለ የወለደ ስንት ልጆች እንዲኖርሽ እንዳላህ ፈቃድ ትመኛለሽ? እኔ እንጃ ቁጥር አስቀምጬ አላውቅም። ልጆቼ ላይ ነው ያቆምሽው? ቀጥይ። ያው ጥሩ የሆነ ትዳር ሰላማዊ የሆነ ለሱም ለኔም ሰላማዊ የሆነ እሱንም አግዘው እሱም ያግዘኝ ተባብረን በፍቅር ምንኖር እንደዛ ቢሆን ጥሩ ነው። አላህ ይስጣት። እውነት ሰው አንደበቱ ፍሬ ነው። አሁን አንቺ ያለሽ በጣም የምትኮሪበት ነገርን ንገሪኝ ብትለኝ አንደኛ እምነቴ ነው፣ ሁለተኛ ሀገሬ ነው፣ ሶስተኛ አባቴ ነው ማለት ማለት አም ፕራውድ አም ግላድ እሱን በመሆኔ እሱን በመምሰሌ። ምክንያቱም ጥንካሬን አንዳንዴ ሳትፈልገው አለ አይደል ይሄ የምትወርሰው ነገር ከቤተሰብ እና ሜቢ ከሱ ስለወረስኩት ይመስለኛል ይሄ ሁሉ ነገር ያለፍኩት። አልহামዱሊላህ
እንደ የፎቶ ጥያቄ ቀጥል ብዬ ነው። በአንዴ ደግሞ እስኪ አድገሽንሽ፣ ምክንያቱም ሞዴልም ነሽ። አዎ እስኪ ደስ በጣም ነው የሚያምረው። ካሁን በፊት ተወዳጁን ተዋናይ አማኑኤል ሀብታሙን ቃለ መጠይቅ ሳረግለት ምንድነው በጣም የምትወደው ብዬው የሙስሊም ሴት አልባሳት ብሎ ነበር። አማኑኤል ይሄን ማለት ነው መሰለኝ። አዎ በጣም ነው የሚያምረው። አመሰግናለሁ። ለድርጅቶች ነው ወይስ ሞዴል መሆን ማለት ለማስታወቂያ ነው ወይንስ ካትወክ ሁሉ አለው? አይ ነው ካትወክ እኔ አልሰራም። የፎቶ ሞዴል ነበርኩኝ። አሁን ደግሞ የተወሰኑ ማስታወቂያዎችም አሉ በቅርቡ የምሰራቸው እጄ ላይ ያሉ። ወደ ድሮ ስራ ተመልሻለሁ። ወደ ማስታወቂያ ወደ ብራንድ አምባሳደርነት ምናምን አሉ የተወሰኑ በቅርቡ። እንግዲህ ረሱል ሰለላሁ ዐለይሂ ወሰለም የሚሳደቡት መጨረሻቸው ይሄ ነው። አልহামዱሊላሂ ረቢል ዓለሚን። እንግዲህ ይሄ ሰውዬ ዛሬ በዚህ ሰዓት ከሀገር ሊወጣ ስል ኘም ተደረገ ማለት ነው። ከሀገር ሊወጣ ሲንተፋተፍ ተያዘ። አልহামዱሊላሂ ረቢል ዓለሚን። ረሱል ሰለላሁ ዐለይሂ ወሰለምንና እስልምናን የሚቀጥፉት እስልምና ላይ በማይሆን ቃላት የሚያወሩትን የሚሳደቡትን አላህ አሁንም ያስይዛቸዋል ማለት ነው። ኢንሻአላህ እንደዚህ አይነት ነገር ይቀጥል። ባይዘው ስለዚህ ሰውዬ መጀመሪያ እኔ ነኝ ያወራሁት፣ አንድ ሙስሊም አካል ሳያወራ ማለት ነው። ወላሂ አንድ ሙስሊም አካል ወጥቶ ይሄ ሰውዬ ረሱልን ሰድቧል ሳይባል መጀመሪያ ቪዲዮ የሰራሁት እኔ ነኝ፣ መጀመሪያ ማለት ነው። ገብታችሁ ማየት ትችላላችሁ። ስንት ቪዲዮ በሱ ላይ እንደለቀኩኝ ራሱ ማለት ነው፣ የመቼ ቪዲዮ እንደሆነ። አሁንም ኢንሻአላህ በአላህ ፍቃድ ረሱል ሰለላሁ ዐለይሂ ወሰለም የሚሳደቡትን ገደል እንከታቸዋለን፣ እንደዚህ ሰውዬ ማለት ነው። ኢንሻአላህ የህግ አካል እናመሰግናለን። አላህ ይወደድላችሁ፣ ይጨምርላችሁ። ሐቀኛው ነው።